ጤና ይስጥልኝ ተመልካቾቻችን ዛሬ መገኛችንን አቃቂ ቃሊቲ ክፍለ ከተማ ወረዳ 12 አድርገናል። ምን እግር ጣላችሁ ካላችሁ ደግሞ በአንድ ቤተሰብ አባላት በማህበር ተደራጅተው ውጤታማ የሆኑ የቤተሰብ አባላትን ልናነጋግር እንደዚሁም ደግሞ ተሞክሯቸውን ልንጋራ ነው። ይሄ የቤተሰብ አባላት ቀደም ሲል በእርሻ ስራ ላይ ተሰማሩ ነበሩ። በኋላ ላይ ደግሞ በእንስሳት እርባታ በተለይም በወተት ልማት ተሰማርተው ውጤታማ መሆን ችለዋል። ዛሬ ላይ ውጤታማነታቸው ሲገለጽ በ6 እና በ5 ላም የተጀመረው የወተት ልማት ዛሬ ላይ እስከ 20 እና ከ20 የተሻገሩ ላሞች ጊደሮችን እንደዚሁም ደግሞ የወተት ላሞችን ይዞ እየተሰራና ወደ ውጤት እየተመራ የሚገኝበት ማህበር ከመሆኑ ጋር ተያይዞ ነው። እኛም ከማህበር አባላቱ ጋር ቆይታ እናደርጋለን። ይህን ስራ እንዴት ጀመሩት፣ ውጤታማነታቸውስ እንዴት ይገለጻል፣ ዛሬ ላይስ የደረሱበት የአቋምና የአቅም ደረጃ ምን ይመስላል የሚለውን እንቃኛለን። ከነሱ አልፎ ደግሞ ለተወሰኑ የህብረተሰብ ክፍሎች የስራ እድል ፈጥረዋል። ዛሬ ላይ ላሞቻቸውን የሚንከባከቡ እንደዚሁም ደግሞ የታለበውን ወተት ወስደው ለማህበረሰቡ የሚያከፋፍሉ ወጣቶችም የስራ እድል ተጠቃሚ መሆን ችለዋል። ከነሱም ጋር ቆይታ ይኖረናል። ይሄ ብቻ አይደለም፣ ደግሞ የነሱ ወተት ማህበረሰቡን ተጠቃሚ አድርጓል። እናም ይሄ ማህበር እንግዲህ ፍቃዱና አልጋነሽ እንደዚሁም ጓደኞቻቸው የወተት ልማት ማህበር ይሰኛል። ከማህበሩ አባላት ጋር ቆይታ ይኖረናል። እንዴት ወደዚህ ማህበር እንደገቡ ሽግግራቸውን ይነግሩናል። በሰብል ልማት የጀመሩትን የግብርና ስራ አሁን ላይ እንግዲህ ወደ ከተማ ግብርና አሳድገውት በወተት ልማትም እየተሰማሩ ነው የሚገኙት። ቀደም ብዬ እንዳነሳውላችሁ እስከ 20 እና ከ20 በላይ የሚሆኑ ላሞች ጊደሮችና ወይፈኖችንም ይዘዋል። ለማንኛውም ተጠቃሚነታቸው እንዴት ይገለጻል፣ ሌሎችስ በምን አይነት መልኩ የስራ እድል ፈጥረዋል የሚለውን ከነሱ ጋር ቆይታ የምናደርገው ነው የሚሆነው። አብራችሁን ቆዩ። ቀደም ሲል አርሶ አደር ነበርኩ። ያው አሁንም ከዛው አልወጣውም። ባለን ይዞታ ላይ ይሄን ስራ እየሰራ ነው። ከቤተሰባችን ጋር ሆነን ይሄን ስራ ላይ ገብተናል። ያው በፊት አበሻዎች ነበሩ። እነሱን ምርት እያሻሻልን እያዳቀልን አሁን ወደ እንደዚህ ዝርያዎች ገብተናል። መጀመሪያ በእርሻ ነበር የምንተዳደረው። የአበሻ ላሞች ነበሩን። ያው ለልጆቻችን ለቤተሰቦቻችን የምንጠቀምባቸው እነሱን እያሻሻልን እንግባ ብለን መንግስት መሬቱ ለልማት ሲፈለግ እስቲ ወደ ቤት ገብተን ይሄንን ደግሞ እንሞክር ብለን ወደዚህ ስራ መግባት ጀመር። በቃኛው እስቲ ቤተሰቦቻችን ልጆቻችን ጋር እንደራጅና እኛው ራሳችን የተወሰነ ስራ እንጀምረው፣ ከሚያዋጣ ከሆነ እንቀጥልበታለን፣ የማያዋጣ ከሆነ ደግሞ ወደ ሌላ ስራ እናስተካክለዋለን የሚለውን ጀመር ነው። ከዛ ጅማሬው ምንም ድካምም ቢኖረው ለልጆቻችንና ለራሳችን ፍጆታ ስንችል ከዛ እያደር ስንሰራው ስንጠለቅ እያልን ስንገባበት ይሻሻላል የሚለውን አየን። ከዛ ያው ወደሱ ስራ ማዘን። እንግዲህ በፊት ያበሻዎቹን ከርሻችን ጋር ነበር የምንሰራው። እንግዲህ ከዛ ያው ሌላው ስራ ሲቀንስ አሁን ወደዚህ ሰፋ አድርገን ስራ ውስጥ ገብተናል። እንግዲህ የተሻለ ምርት እናገኛለን። የተሻለ ስራ እየሰራን ነው። አሁን መቼ ነው የጀመራችሁት? ከ5 አመት በፊት ነው እንግዲህ ወደዚህ ሰራ ነው። አሁን ግን በደንብ ደሞ ያሻሻል ነው። ከ2 አመት ወዲህ በደንብ አሻሽለናል። 5 ሆነን ነው ያው ባለቤቴ ልጆቼ እኔ ሆነ በጋራ ሆነን ነው የምንሰራው እና ሌላ የሚያግዘንም ሰራተኛ ቀጥረን ያው ስራውን ለሌሎችም ስራ እድል ፈጥረን ነው ማለት ነው የምንሰራው። ከቤተሰብ ውጪ ስራው ላይ ሌላ የሚያግዙን ሰዎች 2 ሰራተኞች አሉ። ከነሱ ጋር ስራውን ሰፋ አድርገን እየሰራን ነው። መጀመሪያ ስንጀምረው በ2 በ3 ላሞች ነው የጀመርነው። ከዛ እነሱን እያዳቀልን እያራባን ጥጆች ሲወልዱ ሴቶች ሲወልዱ ሴቶቹን ወደ ወተት ምርት እናስገባቸዋለን ብለን እያሳደግን እነሱ ወደ ወተት ምርት ማስገባት ጀመር እና እናቶቹ እያረጁ ሲመጡ ጊደሮቹን ወደ እነሱ እየተካን እናቶቹ በምርት ሲቀንሱብን ወደ ምርት ወዳላቸው ወደ ጊደሮቹ እየገባን መጣ። መጀመሪያ እንግዲህ ባለን አቅም ነው ወደ አበሻዎቹ የምንሰራ የነበረው። አንደኛ ስራውንም የምንሰራበት በሮች እያደለብን በጎች የተለያየ ነገር እያደለብን ለስጋ የምናቀርብ ነበር። ከዛ ደግሞ ከሱ ውስጥ ይሄኛው ወደ ወተት ውስጥ እንግባ ብለን የተሻለ ስራ ነው ብለን ወደ ወተት ውስጥ ገብተናል። ባለን አቅም መጀመሪያ አካባቢ። ከዛ ደግሞ መንግስት ባመቻቸው
ብድርም ተበድረን አሁን ስራውን ሰፋ ያደረግነው መንግስትም እገዛ አድርጎልን ብድር ሰጥቶን በዛ ነው አቅማችን አጠናክረው ወደዚህ ስራ የገባ ነው። ወደዚህ አሁን ባለንበት ደረጃ የደረስነው የባለሙያዎች የሚያግዙናል። ከቀበሌ የሚመጡ ባለሙያዎች በሙያም በሁሉም ነገር ያግዙናል። እሱን ይዘን አሁን እዚህ ላለንበት ደረጃ ደርሰናል። ካፒታላችን 750 ሺህ ነው እንግዲህ የተበደርነው። ካልተሻሻሉት ምርት ጋር አብረው በጋራ ወደ 14 አካባቢ አሉ እና ሌላ ጥጆችም ጊደሮችም አሉ። እንግዲህ ያው ስራውን ስናሰፋ ብዙ ትርፍ ሳይኖረን ስራውን ለማስፋት ጊደሮችን እናሳድጋለን። ያሉትን ነገሮች እዚሁ እያዳቀልን ነው ሰፋ እያደረግን የምንሄደው። ዝርያቸው የተሻሻሉ ላሞች በተሻለ መልኩ የወተት ልማት ላይ ተጠቃሚ ያደርጋሉ። እንግዲህ ከአበሻ ላም በዘለለ የወተት ምርታቸውም የተሻለ እንደሆነ ይታመናል ይታወቃልም። እንግዲህ እንደዚህ እንደምትመለከቷት አይነት ዝርያ የተሻሻለ ላም ስትሆን ደግሞ ጧት 15 ሊትር በጥቅሉ ደግሞ በቀን እስከ 20 ሊትር የመታለብ እድል እንዳላት ነው የሰማነው። እንደሚታየውም የተሻለ ያጋተችና የተሻለ ምርታማ ከሚባሉት ውስጥ አንዷ ናትና የወተት ልማታቸውም የተሻለ እንዲሆን ከሚያደርጉት መካከል በዚህ መልኩ በቀን እስከ 20 እና ከ20 ሊትር በላይ መስጠት የሚችሉ የተሻሻለ ዝርያ ያላቸው ላሞች ናቸው። እናም እንግዲህ በማህበር የተደራጁት የቤተሰብ አባላትም በቀን ከአንድ ላም ቢያንስ እስከ 20 ሊትር ያገኛሉ። እዚህ ውስጥ መታለብ የሚችሉና የደረሱት እስከ 14 ይሆናሉ። አጠቃላይ ጥጆቹን ጨምሮ ጊደሮቹን ጨምሮ ደግሞ ወደፊት መታለብ የሚችሉትንም ሲጨምር ከ20 በላይ የሚሆኑ ላሞች አሉት። እንግዲህ አስቡት ከአንድ ላም 20 ሊትር ከተገኘ ከሁሉም የተሻለ ምርታማ መሆን እንደሚችሉ ያሳያል። በዚህ ነው እንግዲህ ውጤታማ ሆነን እየተጠቀምን ነው በሚል አስተያየት ሰጪዎቻችን ይነገሩን። እስከ 20 ሊትር የሚሰጡ አሉ በቀን ከዛ በታችም የሚሰጡ አሉ እና ያው ወተቱም በቅርብ ደግሞ ለአካባቢያችን ለህፃናት ለአካባቢው ነዋሪ ነው የምናቀርበው በቅርበት እና ደህና ነው ምንም አይልም። ያው መኖ ከመኖ ውድነት በስተቀር ምርቱ ምንም አይልም ደህና ነው። የአበሻ ላም ከ3 ሊትር ከ4 ሊትር በላይ አይሰጥም። ይሄኛው ግን ደካማ ናቸው ከተባለ 10 ሊትር ማታ 10 ሊትር ትሰጣለች፣ ጧት 8 ሊትር ትሰጣለች። አዎ እንግዲህ በፊት አበሻ ላይ ብዙ የከብቶቹ ብዛት አሉ ምርት የለው እና ብዙ ጊዜ ውጤታማ አይደለም ያበሻ። የተሻሻሉ ዘሮች ግን ያው ከዛ ከ5 በላይ የነበሩን ላሞች በአንድ ላም ነው የምንሸፍነው። አሁን በአሁኑ ደረጃ ማለት አሻሽለን ጥሩ ዝርያዎች በመያዝ መጀመሪያ ከነበረው የተሻለ ምርት ነው የምናገኘው እና አበሻ ብዙ ድካም ነው የሚበዛው እንጂ ውጤታማ አይደለም እና አሁን የተሻለ ምርት እያገኘን ነው። በዚህ በወተት ልማት አሁን እኛ ብዙ ያው ቤተሰባችንን ልጆቻችንን እያስተማርንበት ነው እኛም እየኖርንበት ነው። እንግዲህ እንትኑን ነው እስካሁን እኛ ትኩረት አድርገን ስራውን ነው ያበዛንበት። ጊደሮቹን ጥጆችን እያሳደግን እንግዲህ አሁን ከነበረን ወደ 20 አካባቢ ነው የሚገቡት አሁን እስከ ጥጆቹ እስከ እንትኖቹ አጠቃላይ እዚሁ ላይ ነው እየሰራን ያለ ነው። የራሳችንን ማሻሻያ እናደርጋለን እንደ ቁብ የተለያየ ቁጠባዎች እያደረግን ያው ለወደፊት ቤተሰባችንና ራሳችንን የሚያሻሽል ነገር እያቀድን ነው። እኛ እግዚአብሔር ይመስገን በብዙ ነገሮች ተጠቃሚ ነን። አልፎ ተርፎ ቤተሰቦቻችን የምናስተዳድረው በእሱ ነው። አልፎ ተርፎ ለህፃናቱ የአካባቢው ህፃናቶችም የሚወስዱት የሚጠጡት እሱኑ ነው። ከኛ እየተረከቡ ነው። ከትኩስ ነገር ስለሚጠቀሙ ምርቱ ትኩስ ነው። መጥተው ይረከቡናል፣ እንሰጣቸዋለን። የአካባቢው ህፃኖች እያደጉ ያሉት በትኩስ ወተት ነው። አንድ አካባቢ ልጆች ተጠቅመው ቢያድጉ ለኛም ልጆች ናቸው። ሁለተኛ ደግሞ እኛም ራሱ የጉልበት እጥረት ዙረት ድካም አለው። ያን ወተት ይዘን ወተን እንስራና እንሽጥ ብንል እዚህ ያለው ጊዜ ይቃጠልብናል። ለጊዜ ቁጠባ ስንል ነው ማለት ይሄ ህይወታችን ያው መጀመሪያ ከምናገኘው የተሻለ ነው እንጂ ያነሰ እንትን አልሆነም። ተቋቁመናል ማለት ነው። አሁን ባለን ይዞታ ላይ ይሄን ሰርተን መጀመሪያ የምናገኘው ነገር እየሸፈነልን ነው። ከወተቱ ጋር በተያያዘ እናንተም እንደተመለከታችሁት አንድ ማህበር ነው ያየነው። ፈቃዱና ጓደኞቻቸው የሚባል ማህበር 5 አባል ያለው ነው በውስጡ ማለት ነው። ፋሚሊ ቢዝነስ ነው በሚል ደረጃ የተደራጁት። አሁን ላይ ያለው ከሱ ጋር በተያያዘ ምናልባት ወደ 5 የሆኑ ላሞች ነበር ያላቸው። አሁን ላይ ወደ 20 ምናምን የሚደርሱ ላሞች አሏቸው። እነኚህ ላሞች አሁን ላይ በጣም በጥሩ ምርት እየሰጡ ነው ያሉት።
እንዳያችሁት በደንብ እናንተም ስላላችሁት ጥሩ ምርት እያገኙ ነው ያሉት። እኛም እሱ ላይ ያው ድጋፍና ክትትላችን የተሻለ ነው እንደ ጽህፈት ቤት ማለት ነው። አንደኛው ድጋፍና ክትትላችን የብድር አቅርቦት ማመቻቸት ነው። የመጀመሪያው ስራችን የብድር አቅርቦት እንዲደረግላቸው ወደ 1.5 አካባቢ ብድር ተመቻችቶላቸው ስራ ጀምረዋል ማለት ነው። ሁለተኛው የምርት ልኬት የሚባል አለ። ለምሳሌ ወተት ምርት ልኬት በቀን ምን ያህል ያገኛሉ፣ ላሞቻቸው እንዴት ነው፣ ከላም እንክብካቤ ጋር በተያያዘ የላሞቹ ያው ጤንነታቸው ምናምን ተብሎ ምርት ልኬታቸው ምን ያህል ይሰጣሉ ወተት በሌተር የሚለው ነገር ይለካል። ምርት ልኬት ያደርጋሉ ባለሙያዎች፣ ይቆጣጠራሉ፣ ይከታተላሉ። ከመኖ ጋርም በተያያዘ እንዴት ነው የመኖ አቅርቦቱ ምን ይመስላል፣ በምን መልኩ ነው የሚለውን ቼክ የማድረግ ስራ ከአርሶ አደር ጽህፈት ቤት ጋር በጋራ በመሆን ከኛ ጋራ ማለት ነው ስራዎች እየተሰሩ ነው የሚገኙት ማለት ነው። ስለዚህ የተሻለ ኢንተርፕራይዝ ነው። ይህ ኢንተርፕራይዝ አሁን ማስፋፊያ ጠይቆ እዚያው ስራዎች እየሰራ ነው የሚገኘው ማለት ነው። ከዚያ ማህበር መነሻ አድርገን ሌሎቹ ማህበራት ላይ ምናልባት እንዳልኳቸው ወደ 10 አካባቢ የሚደርሱ ማህበሮች አሉ በከተማ ግብርና ዘርፍ ማለት ነው። በፋሚሊ ቢዝነስ እና በኢንተርፕራይዝ ተደራጅተው በራሳቸው የሚያለሙ አሉን። በከብት በማደለብ የሚያለሙ አሉ፣ በወተት የሚያለሙ አሉ፣ በበግ እና በዶሮ እያለሙ ያሉ በወረዳችን ላይ ያሉ ማለት ነው። በጣም ምርጥ ተሞክሮ ነው። ብድር ይመቻችላቸዋል፣ የተለያዩ ነገሮች ይደረግላቸዋል። የተሻለ ነው እየተሰራ ያለው። አሁን እኛ እንደ ወረዳ ጥሩ የሆነ እንቅስቃሴ ያለ፣ ቦታው ምቹ ነው። አብዛኛው አርሶ አደር አካባቢ እንደመሆኑ መጠን በአርሶ አደሩ ኢንተርፕራይዝ በራሱ በፋሚሊ ቢዝነስ ተደራጅቶ ስራዎችን እየሰሩ ነው ያሉት ማለት ነው። ስለዚህ የተሞክሮ የተሻለ ነገር አለው። ሁለት ሰው አጋዥ አለን። ስራውን የሚያግዙ ሁለት ሰዎች ቀጥረናል። እንግዲህ በወር እስከ 5000 እስከ 4000 ብር ነው ለአንድ ሰው የምንከፍለው። ሁለት ሰው እዚሁ ከኛ ጋር የሚያግዘን ሰዎች አለ። ሌላ ደግሞ ወተቱ ላይ ደግሞ በጣም ብዙ እድል ከፍተናል ማለት አው በአቅራቢያው አሁን ለሰዎችም ቢቀርቡ ወስደው የሚያስረክቡ የተወሰነ ትርፍ አግኝተው የሚያስረክቡ ሰዎችም አሉ ለአቅራቢያው አካባቢ ሰዎች እና ለነሱም ሌላ እድል ከፍተናል ከኛ ውጪ ማለት ነው። ቢያንስ 1-4 ሰዎች ይሄን ስራ ይሰራሉ ማለት ከኛ ምርቱን ወስደው እዛ ያከፋፍላሉ እና እነሱም ደግሞ የተሻለ ኑሮ እየኖሩበት ነው። አካባቢው አብሮ ሲጠቀም ደስ ይላል። እኔ ብቻ በልቼ እኔ ልደር አልልም። ጎረቤቴ ሲበላ ሲጠቀም አብሮ ደስ ይላል። እና የጎረቤት ልጆች ማሳደግ ማለት ለኛ ትልቅ ሀብት ነው። እውነቴን ነው። ላጡ ሰዎች መርዳት ማለት አንዳንድ ነገር ማገዝ ከባ እንትን ነው። ደስ ይላል። አሁን እነዚህ ሰራተኞቻችን አሉ እኛን ብለው ነው እኛ ለነሱ የሥራ እድል ፈጥረን ያለ ነው እና አብረው እየተጓዙ አብረው እንበላለን፣ አብረን እንጠጣለን፣ አብረን የሥራ እድል ፈጥረንላቸው ነው ያለን። ማደሪያ ከኛ ነው፣ ምግብ ከኛ ነው፣ የወር አስቤዛ በሙሉ ከኛ ጋር ናቸው። የሳሙና ፍጆታ አለ፣ ብዙ ነገር አንዳንድ ፍጆታዎች አሉ። እነሱን አብረን ነው ከኛው ጋር እኩል ነው የሚጓዙት። የሥራው ልምድ በጣም አካብተው እንዲወስዱ እንነግራቸዋለን። ያለውን ነገር ከምን ተነስተው ምን እንደሚደርሱ እናስረዳቸዋለን። እኛ አሁን ብዙ ልጆች አሳድገናል። እሱም ያው ባለቤቴም የረዳቸው ልጆች አሉ፣ በትምህርት ያገዛቸው ልጆች አሉ፣ ተመርቀው ስራ የያዙ ልጆች አሉ። በዚህ በእርባታ ስራ ደግሞ እንደዚሁ ለምድ ወስደው አገራቸው የገቡ ልጆች አሉ። አሁን እነሱ ጋር ቤተሰባዊ ግንኙነት አለን። ይደውላሉ፣ ደህና ናችሁ ወይ? እንደዚህ ነው፣ እኛም እንደዚህ አይነት ስራ ለምደናል፣ እንደዚህ አይነት ስራ ጀምረናል ይላሉ። እናወራለን በቃ ያን ነገር እና ይሄ ራሱ አንድ የሞራል ድጋፍ ነው። ፍቃዱ አልጋነሽና ጓደኞቻቸው የወተት ልማት ማህበር እንግዲህ ከዛሬ 5 ዓመት በፊት ሲደራጅ በቤተሰብ ጉልበት ስራውን ለመከወን ነበር። ያኔ በ5 እና በ6 ላሞች የተጀመረው ማህበር ዛሬ ላይ አድጎ በርካታ ላሞችን ይዞ በርካታ የወተት ልማትም እያመረተ ይገኛል። ይህ ከመሆኑ ጋር ተያይዞ እንግዲህ ተጨማሪ የሰው ኃይል ጉልበት አስፈልጓል። እናም ለዚህ ሲሉ ወተት ላም የሚንከባከቡ፣ የሚያልቡ፣ የሚመግቡ 2 የጉልበት ሰራተኞችን ቀጥረው እያሰሩ ይገኛሉ። ከዛ በተረፈ ደግሞ የታለበውን ወተት ለማህበረሰቡ ተደራሽ የሚያደርጉ 4 የሚሆኑ ወጣቶችን የስራ እድል ፈጥረውላቸው የወተት ልማቱን እያደረሱ ይገኛሉ። ይህ መሆኑ ደግሞ የስራ እድል የተፈጠረላቸው ወጣቶች ይበልጥ ለሙያው እንዲቀርቡ ይበልጥ እውቀት እንዲያዳብሩ ረድቷቸዋል። ይህም ብቻ ሳይሆን እንደ ቤተሰብ የደረሰው ቀረቤታ ወይም ደግሞ በቤተሰብ ደረጃ ያየለው ቀረቤታቸው እርስ በርስ እንዲያውጉ እንዲመካከሩና ለነገ ህይወታቸውም የተሻለ እቅድ እንዲኖራቸው ነገ ላይ የበለጠ ውጤታማ መሆን እንዲችሉ ግንዛቤ እንዲያገኙና እንዲመክሯቸው መንገድ ፈጥሯል። ይሄ ታዲያ ቤተሰባዊነትን የያዘው ቀረቤታ ዛሬ ላይ ተሻለ የስራ እድል እንዲያገኙ እንደዚሁም ደግሞ ለነገም የተሻለ እንዲያልሙ አድርጓቸዋል። የስራ እድል የተፈጠረላቸው ወጣቶች እንደነገሩን ከሆነ ዛሬ ሙያ ቀስመዋል፣ እንደ ቤተሰብ ከሰሪዎቻቸው ጋር ተቀራርበዋል። ለነገ ደግሞ የተሻለ እንዲያልሙና እንዲያቅዱ መሰረት ጥለዋል። እንግዲህ ትሰራ
አዋሳምር አጸዳለሁ። በሰዓታቸው ምን ወሰጣለሁ ያለውን ነገር ጡታቸውን አሳምሬ ያልባለሁ። በቃ አጸዳቼ ምን ብዬ ውሃ ጠጥቼ ከዛ በኋላ ማረፍ ነው። ይሄ ነው ስራ አሪፍ ነው። ያው ቆይቼበታለሁ። ያው ትንሽ ጥቅም እያገኘሁ ዘንድሮ 4 አመቴ ነው ተወጣሁ ማለት ነው ታገር ቤት። ሌላ ቦታ ነበር እየሰራሁ ያለው። ከፍ ያለ ደሞዝ አገኛለሁ ብዬ ቀይሬ ነው ወደዚህ መጥቻለሁ። ጧት 9 ሰዓት እንነሳለን እናጸዳለን። ከጸዳያ በኋላ ወደ አልባ እንገባለን። ከዛ አልበን ተጨረስ ፉርሽካ እንሰጣለን። ያለብንበትን እንትን ብለን ጠርገን ምን ብለን እንተኛለን። ሰዓታችን እንደደርስ ደግሞ ጭቃቸውን እናወጣለን። ጭቃቸውን ታወጣን ደግሞ ገለባ እናመጣለን እናበላለን። ያው ደሞዛችንም ደህና ነው። ያው በእንክብካቤ ነው ያዙን። ያለውን ነገር የተነጋገር እየተናባበብ ነው የምንሰራው። ከነሱ እንግዲህ ለወደፊት ትምህርት ይዤ ለወደፊት የራሴን እችላለሁ ብዬ አስባለሁ። እንደዛ ነው አላማዬ ነው። ቢደክማችሁም ጠንክሩ፣ ለራሳችሁ ነው በኋላ ላይ ትደርሳላችሁ ይላሉ። 9 ሰዓት ላይ ቤቱን እናጸዳለን። ከዛ በኋላ ላሞቹን አጥበን ጡታቸው ይታጠባል። ከዛ በኋላ አለባ ከ11 ሰዓት ተኩል አካባቢ ወተቱን እናከፋፍላለን። እኛ አሁን መጀመሪያ የምንኖርበት አንድ አይነት ህይወት ነበረ። እርሻ ነው፣ በሰብል ምርት ነው ራሳችንና ቤተሰባችን የምናስተዳድር የነበረው እና እንግዲህ አሁን በቅርብ ባለን ይዞታ በአጭር ቦታ ላይ እንዲህ አይነት ስራዎች መጀመራችን ያው የተለያየ እይታዎችን ማየት እና አሁንም ቢሆን እዚህ ላይ ሆነን ደግሞ ሌሎች እይታዎችን በደጅ ዶሮ እርባታ፣ ከብት ማደለብ አሁን ጎን ለጎን ትንሽ እየሰራን ነው እና እይታን ማስፋት ነው እንጂ ችግር ብዙ ጊዜ የተመቻቸ ነገር ይመጣል ብሎ መጠበቅ እሱ በጣም ስህተት ነው። የራሳችን ጥረትና የራሳችን ትጋት ሲኖር የተሻለ ነገሮችን ማየትና ውጤታማ መሆን ይቻላል እና እኛ እንግዲህ የመጀመሪያውን ህይወት ትተን ይሄ አሁን የተሻለ ህይወት ውስጥ ገብተናል እና አማራጮችን ማየታችን ለተሻለ ደረጃ አድርሶናል ነው የምለው። አሁን ከብቶች ማደለብ ከዚሁ ጋር አብሮ የሚሄድ ስራ ነው። ዶሮች፣ በጎች፣ የተለያየ ነገር ለአቅራቢያው ህዝብ የስጋ ምርትንም ለማቅረብ የእንቁላል ምርትንም እና የተሻለ ስራ ለመስራት እቅዳለን እና ጥሩ ነው። ባለንበት ቦታ ብዙ የማየት ነገር ጥረት ካለ ብዙ ነገር ይታያል የሚል እምነት ነው ያለን። ወጣቱም አሁን አንድ ነገር ብቻ መጠበቅ የለበትም። ያለውን እድል መጠቀም፣ ያለውን አማራጮች ተጠቅሞ የተሻለ ደረጃ መድረስ ይቻላል። እኛም ከቤተሰብ ወጣቶች አሉ አብረን ነው የምንሰራው እና ስራውን ወደውት የተሻለ ነገር ለማድረግ ነው እንጂ በቃ በጣም ወደው በፍላጎት ነው የምንሰራው። እንግዲህ ወደፊት ዘመናዊ የማለቢያዎች መናጫ እና አንዳንድ ለዚህ የሚያግዙን መሳሪያዎች ገዝተን ስራውን በሰፊው ለመስራት ነው። ስራውን አዘምነን በተሻለ ነገር ለመስራት ነው እቅዳችን። ማለት ማለቢያዎች፣ መናጫ እና ደግሞ የመኖም ዝግጅት እዚሁ ማሽን ኖሮን መኖዎችን ገዝተን እዚሁ ማዘጋጀት። አሁን የመኖ ውድነት አለ። እሱን በተሻለ ሁኔታ ራሳችን ብናዘጋጅ ትንሽ ከውድነቱ ይቀንስልናል። እዚሁ ይሄ በቆሎ ሳይሌጅ የሚባል እንትን አለ እዚሁ የምንጠቀመው ከባለሙያ ጋር ሆነን እሱን ለመስራት አቀደናል። ማሽኑን ገዝተን እንግዲህ የተሻለ ነገር ላይ ለመድረስ ነው አላማችን። ያው ይሄንን ሰፋ አድርገን ለመስራት በሰፊው ለመጓዝ እንፈልጋለን። ማደለቡንም በጎን በጎቹንም ማደለብ በጎን በሮቹንም በጎን አያይዘን ወተቱንም ሰፋ አድርገን መስራት እንፈልጋለን። በከተማ ግብርና በጣም ብዙ ስራ እድሎችን እንፈጥራለን። ያን መነሻ አድርገን ስንሰራ ትልቁ ትኩረት የምንሰራው በተለይ ዘንድሮ አምና ጀምረናል። ዘንድሮ በተለይ ትኩረት የምንሰጠው የቤተሰብ ቢዝነስ ነው። የቤተሰብ ቢዝነስ ብዙ ነገሮችን ያቀላል። አንድ የመስሪያ ቦታ በራስ ቦታ ላይ እንዲሰሩ እድል ይፈጥራል። ሁለተኛ ፋይናንስ ሼር እንዲያደርጉ ያደርጋል። እንደ ዓለምም ያለው ተሞክሮ ደግሞ ረጅም ርቀት ይጓዛሉ። የቤተሰብ
ቢዝነሶች ምክንያቱም በመሃል የሚኖሩ ጸቦችን መፍቻ መንገዶቻቸው ሰፊ ስለሆነ ስለዚህ እሱ ላይ ትኩረት አድርገን እንሰራለንና እንደ ሀገርም ያለው የዚህ ሌማት ትሩፋት የከተማ ግብርና ላይ ያለው ስራ ከምናሳካባቸው መንገዶች ውስጥ አንዱ እሱ ነውና በዛ መልኩ በጣም የተለያዩ ስራዎችን እንሰራለን በተማሩ በምሩቃን የሚሰሩ ስራዎች እጅግ በጣም በሚያስገርም ሁኔታ የሚሰሩ በክፍለ ከተማችን ላይ ያሉ ከዛ ባለፈ በወተት ሀብት ልማት ወይም ደግሞ ከብት እርባታ ላይ ተሰማርተው የራሳቸውንም የቤተሰባቸውንም ህይወት እየቀየሩ ያሉ ወጣቶች ሴቶች አሉ ማለት ነው ክፍለ ከተማችን ላይ ከዛ ባለፈ ፋትኒንግ ላይ ከብት ማደለብ ላይ ዶሮ እርባታ ላይ በጣም በስፋት እየሰራንበት ያለንበት አግባብ ነው ያለው የተለያዩ ድጋፎችንም በዛ የምንሰጥበት አለ 12 ወረዳዎች አሉ 12 ወረዳዎች ላይ በተለያየ አግባብ ድጋፎቹን እናቀርባለን የብድር ድጋፍ የመሳሪያ ሊዝ ድጋፍ ከዛ ባለፈ ደግሞ ኢንዱስትሪ ኤክስቴንሽን ድጋፎችንም እንሰጣለን እነዚህ ድጋፎች ለሁሉም ኢንተርፕራይዞች ተደራሽ ናቸው ከኢንተርፕራይዝ አቀባበሉም ሊለያይ ይችላል ግን አብዛኛው ኢንተርፕራይዝ የተለያዩ ድጋፎችን ለመለወጫ መንገድ አድርገው እየተጠቀሙበት ያሉ አሉ ስለዚህ ድጋፋችን ውጤት ያመጣ መሆኑን የምናረጋግጠው ግራጁዌት አድርገው ወደ ቀጣይ ሌቭል የሚሸጋገሩ ኢንተርፕራይዞች ስላሉ ነው ተመልካቾቻችን እንግዲህ በአቃቂ ቃሊቲ ክፍለ ከተማ በወረዳ 12 ተገኝተን የነበረንን ቆይታ አጋርተናቸዋል በዚህ በፍቃዱና አልጋነሽ እንደዚሁም ጓደኞቻቸው ማህበር የተደራጁ የቤተሰብ አባላት በወተት ልማት ተሰማርተው ውጤታማ እንደሆኑ አንስተውልናል እንግዲህ ዛሬ ላይ ከራሳቸው አልፎ ሌሎች መትረፍ ችለዋል የአካባቢው ማህበረሰብንም በወተታቸው ተጠቃሚ ያደረጉ ይገኛሉ ነገ ላይ የተሻለ ለመድረስና የተሻለን ቦታ ለመገኘት ያልማሉ ለዚህም ጠንክረው እየሰሩ ነው የሚገኙት ለወጣቶችም የተለያየ ምክሮችን ለግሰውልናል እኛም በዚህ በወረዳ 12 በማህበሩ የነበረን ቆይታ ይሄን ይመስላል አብራችሁ ስለቆያችሁ ከልብ ነው እናመሰግነው መልካም ጊዜ ይሁንላችሁ